የጃፓኖች የመኖር ምስጢር ኢኪጋይ አስቡት። ሁል ጊዜ በሆነ ምክንያት ከእንቅልፋችሁ መነሳት ገንዘብ ለመስራት አይደለም፣ ቀናችሁን ዝም ብላችሁ ለማሳለፍ አይደለም። ነገር ግን ግልጽ በሆነ ምክንያት ከእንቅልፋችሁ መነሳት ወይ ደግሞ የምነሳበት ግልጽ የሆነ ምክንያት እንዲኖረኝ። በጣም የሚገርመው ጃፓን ውስጥ ስፔሻሊ ኦኪናዋ የሚባል ማህበረሰብ ውስጥ ሰዎቹ ከመቶ ዓመት በላይ ይኖራሉ። የዚህ ምስጢር ምንድነው? ሳይንቲፊካሊ ስታዲ ተደርጎ የተረጋገጠ ነገር ከመቶ ዓመት በላይ ይኖራሉ። በዚህ ቪዲዮ ኢኪጋይ ማለት ምንድነው? ለምን አብዛኞቹ ዓለም ላይ ያሉ ሰዎች ይህንን መጽሐፍ ይፈልጉታል? እዛ ላይ የተጠቀሱ ነገሮች ምንድናቸው? እንዲህ ታርጋችሁ ደግሞ የራሳችሁን ኢኪጋይ መፈለግ ትችላላችሁ። ይህንን ሀሳብ ካነሳን በኋላ ስለ ህይወት የተለየ አመለካከት ይኖራቸዋል። አብዛኞቻችሁ እንዳነበባችሁ ተስፋ አድርጋለሁ። ነገር ግን የጃፓኖች ምስጢር ወይ ደግሞ ኢኪጋይ ተብሎ የሚጠራው መጽሐፍ ስለ ጃፓኖች ምስጢር ወይ ደግሞ ጃፓን ውስጥ የሚኖሩ አንድ ማህበረሰቦች ነበሩ። እነዛ ማህበረሰቦች ደግሞ ኦኪናዋ ተብሎ ይጠራሉ እና እነዚህ ማህበረሰቦች የተለየ ካራክተር አላቸው። በቃ ቢበዛ ቢያንስ አሁን ኢትዮጵያ 70 ዓመት 80 ዓመት መኖር ባቃትን ሰዓት ላይ እነሱ 100 ዓመት በላይ ነው የሚኖሩት። ስለዚህ እነዚህ ካራክተሮች ወይ ደግሞ እነዚህ ለየት የሚያደርጋቸው ባህሪ ምንድነው ተብሎ ከዚህ በፊት ሪሰርች ተደርጎ ነበርና ይሄ ኢኪጋይ የሚባለው መጽሐፍ ስለነሱ ካራክተር ነው የሚያወራው። ሶ በዛሬ ቪዲዮ ስለነሱ ካራክተር መጽሐፉ ላይ ምን ተብሎ እንደተጻፈና እንዴት አድርጋችሁ እናንተ ደግሞ የራሳችሁን ኢኪጋይ አንደርስታንድ ካደረጋችሁ በኋላ እንዴት አድርጋችሁ መፈለግ እንደምትችሉ በዚህ ቪዲዮ ነግራችኋለሁ። ስለዚህ እስከ መጨረሻ ቆዩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። እንደነገርኳችሁ ጃፓን ውስጥ የሚኖሩ አንድ ማህበረሰቦች ነበሩ። እነሱ ማህበረሰቦች ኦኪናዋ ይባላሉ። አንድ ክልል ውስጥ የሚኖሩ ናቸው። እነዚህ ማህበረሰቦች የተለየ ነው። በቃ ከማህበረሰቦቹ ከሌሎቹ ሰዎች የተለየ ካራክተር አላቸው። በዋነኛነት ኢኪጋይ ምንድነው ከቨር የሚያደርጉ ካላችሁት አራት ዋና ዋና ፖይንቶችን ያነሳሉ። እነዛ ዋና ፖይንቶች መካከል ያለችው ደግሞ ኢኪጋይ ተብሎ ይጠራል። ኢኪጋይ ማለት ደግሞ የመኖራቸው ምስጢር ተብሎ ማለት ነው። ሶ እንዴት ነው ያ ኢኪጋይ ምንድነው የሚያብራራው ካላችሁት የመጀመሪያው ምንድነው የምትወዱት ከልጅነታችሁ ጀምሮ ወይ ደግሞ በህይወታችሁ ምንድነው የምትወዱት ያለውን ያነሳል። ሁለተኛ ደግሞ ያንን የምትወዱት ነገር ላይ ዲፔንድ ሆኖ ምንድነው የምትችሉት ኦልሬዲ የምትወዱት ነገር አላቸው የምትችሉት ነገር ደግሞ ምንድነው ያነሳል። ሶስተኛ ደግሞ እቺ ዓለም ምን ያስፈልጋታል? እቺ ዓለም ለመቀየር ወይ ደግሞ ህይወታችሁን ለመቀየር እቺ ዓለም ምን ያስፈልጋታል? አራተኛ ደግሞ ምን ለዚች ዓለም ባተርፍ ወይ ደግሞ ምን ባመጣላት እቺ ዓለም ለኔ መክፈል ትችላለች የሚለውን ከቨር አድርጎ እነዚህ አራት ቶፒኮችን መልስ ታገኙ ኢኪጋይ ይባላል። ያ ደግሞ የመኖራቸው ምስጢር ማለት ነው። ኤግዛምፕል ልውሰድላችሁ። ለምሳሌ ኦልሬዲ ከተወለድኩ ጀምሮ ኤግዛምፕል ነው። እኔ ከተወለድኩ ጀምሮ ቪዲዮ ኤዲቲንግ ይችላል እወዳለሁ። ኤዲት ማድረግ ቪዲዮ ኤዲት ማድረግ እወዳለሁ ከሆነ ቪዲዮ ኤዲት ማድረግ መውደዴ አንደኛ የምወደው ነገር ነው። ሁለተኛ ደግሞ ችሎታዬ ከሆነ ደግሞ ቪዲዮ ኤዲት ማድረግ ችሎታዬ ነው። ሶስተኛ ደግሞ ለዚች ዓለም ቪዲዮ ኤዲተር ያስፈልጋታል። አራተኛ ደግሞ ለሌላ ሰዎች ለዓለም ቪዲዮ ኤዲት ባድርግ ዓለም ለኔ ገንዘብ ሊከፍለኝ ይችላል ማለት ነው። ሶ የመኖሬ ምክንያት እነዚህ አራት ነገሮች ውስጥ የተቀመጠችው ቪዲዮ ኤዲቲንግ ስለሆነ ያቺ ቪዲዮ ኤዲቲንግ የኔ ኢኪጋይ የሆነች ማለት ነው። የምወደው ቪዲዮ ኤዲት ማድረግ ነው። የምችለው ያንን ነው። ዓለም የሚያስፈልጋት ኤዲተር ነው። አራተኛ የምትከፍለኝ በኤዲቲንግ ነው። ያ ኢኪጋይ ተብሎ ይጠራል። ሰው መጽሐፍ የሚያነሳው በዚህ መንገድ ነው። እናንተ ደግሞ እንዴት አድርጋችሁ ኢኪጋያችሁ መፈለግ እንደምትችሉ በራሳችሁ አስገቡና ሞክሩት። እኔ አስ ኤግዛምፕል ነው የሰጥኩላችሁ እና ኢኪጋይ መጽሐፍ የሚለው መጽሐፍ እንደዚህ አይነት ሀሳቦችን ነው የሚያነሳው። ስለ ማህበረሰቡ ደግሞ በቀጣይ ፓርት 2 አስፈላጊ ከሆነ ፓርት 2 ብላችሁ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ይህንን ማወራውን ነገር ዲስክሪፕሽን ላይ በእንግሊዝኛ ጽፍላችኋለሁ። እዛ ላይ ማንበብ ትችላላችሁ። ፓርት 2 ብላችሁ ካስቀመጣችሁልኝ ደግሞ እዛ ላይ እናንሳለን። ኢኪጋይ የሚለው መጽሐፍ ስለዚህ ታሪክ ነው የሚያወራው ማለት ነው። ኦኪናዋ የሚባሉ ማህበረሰቦች ናቸው። በ90 ዓመታቸው ራሱ እንደ አንድ ወጣት ነው የሚያስቡት ይላል መጽሐፉ። ሶ ያንን መጽሐፍ ብታገኙ እንድታነቡ ሪከመንድ አደርጋችኋለሁ። ካላነበባችሁ ደግሞ ሀሳቡን በዲስክሪፕሽን ላይ ጭምቅ አድርጌ ወይ ደግሞ ከቨር ሰመር አድርጌ አስቀምጥላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ፓርቱን የሚፈልግ ከሆነ ደግሞ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።